ሰበር ዜና ሩበን አሞሪም ኦፊሻሊ ሳክ ተደረገ። ማን ምን አይነት ዜና ነው የሰማሁት? ምን አይነት ዜና ነው የሰማሁት? እዲ ዳረን ፍሌቸር ኢንተር ማናጀር ሆኖ ተቀጠረ። ማን እሺ ማንቹሪያን ሳይሆን እሺ ምን ልትሆኑ ነው? ማሬስካ ልታስፈርሙ ነው? በእርግጠኝነት ማናጀር ስለሌለ ነበር ዝም ያሉት እስካሁን ድረስ የታገሱት። ቀይ ተሰጣው ማሬስካ ሊያመጡ በእርግጠኝነት ነው ብላችሁ አረ ሩበን አሞሪም ተባረረ። ሌላ ትራስ ፕሮሰስ ማኑ ማንቹሪያንስ አቤት እኛ ዋንጫ እንበላለን። አንቺ አሰልጣኝ እያሞክሽ ትበያለሽ፣ አሰልጣኝ ትበያለሽ። አፍኮን የሄዱ ተጫዋቾች ማኑ በሱ ፕሮሰስ ተብሎ ምናምን የሄዱ ተጫዋቾች ሲመርጡ የለም አሰልጣኙ አማድና አምቦይም ወዛው ቅሩ ሳልቀልላችሁ ማኑ እዛው ቅሩ እዴ ተጫዋቾች ምናምን ነገር ሲስተሙ ተብሎ ተጫዋቾች አስፈረማችሁለት 300 ሚሊዮን አውጣችሁለት። ትራስ ፕሮሰስ የለም ወፍኖ 3 አመት ያለውስ 3 አመት ተጠብቃለሁ ያለውስ ምን ይሻላችኋል? ንገሩኝ እስቲ። ማሬስካ ነው የምታመጡት ብያችኋለሁ። ምርጥ ማናጀር ነው ማሬስካ። በዚህ ከዚህኛው ይሻላል። ይሄ ጨለለ የሆነ ሰውዬ ማለት ግን ፕሮሰስ ትረስት ማድረግ ይልመድባችሁ። አዲሶቹን ባለቤቶች ማባረር ጀምሩ። መተበቃ አለቀላችሁ። ሌላ 10 ማናጀር ታባረራለች በሚቀጥለው 10 አመት ዋንጫ ሳበይ ማለት እኛ ዘንድሮ ጀምራለን። ፈጣሪ ልጅነቴን እንዳበላሻው በስተርጅና ደግሞ ልካስ ነው ይላል። አንቺ ትወቂያለሽ እኔ ወርለ አራዳው ሩበን አባቴ ከተባረረች በኋላ እንግዲህ የለቀቀችው ፎቶ ተመልከት። አቤት ዝነጣ! ይኸው ሻሼ ግን ከዛ በፊት አርሰናል ዋንጫ ከበላ እንሰደዳለን፣ በሊቢያ አንድ የዩናይትድ ደጋፊ ተያዘ ብለን ወደ ሊቢያ ገንዘብ አንልክም። ሁሌታም ጥጋበኛ እከክ ሲቲ 3-6 ነው 5 አመት ሲበላ ቁጭ ብላ እኛ 1 አመት ልንበላ ስንል ልትሄጂ ይኸው የዩናይትድ ደጋፊ እናቃለን። ለዛላሉ ወገኖች እንረዳለን። 5 ሳንቲ ላንተ አይላክልም። ህዝቡ ሌባ ለምን ታያታለ? ቀጥ ብለ ታያታለ። ሊቢያ ባጋቹ ስልክ ነው የምናሳይ፣ ባጋቹ ስልክ ማለት ነው። ለማንኛውም እንግዲህ ቤተሰብ ሩበን አሞሪም እያያችኋት ነው። ቀብራ ኬዛ እንግዲህ ወደ ጁቬንቱስ በዚህ ጥር የዝውውር መስኮት እንግዲህ ቀዳሚው ክለብ ነው፣ ፈላጊው ነው። አንዳንድ ንግግሮችም እንግዲህ እየተካሄዱ ነው ተብሏል። ይሂድ ብራዘር አነስሎትማ ተጫወተበት። ለስካሁኑ እንደ ሩበን አሞሪም 13 ሚሊዮን ካሳ ሰጣችሁ አባሩት። በቃ መውጣት ያለበት ይሄ ልጅ ካሳ ተቀብሎ ነው። ምድረ ሌባ በደንብ ሲኮፒ ሄደቻሉ ጋራጋራውን ፋሻውን ሄደቻሉ ከጣራው በላይ አይኗዛ ላይ መሄዴ ነው እኔ መሰናበቴ ነው። አባረራችሁት። እኛ ሳናጣጥም የዚህን ሰውዬ የእውቀት እንትስግኝ አባረራችሁት። ደግነቱ አይቆጨውም። ገናን ባሰላለፍ ያከበረ ሰው ነው። አሁን ማን ነው እሺ የሚመጣው? እንዞ ማሬስካ ማን ነው የሚመጣው? ነገሩን ጃቪ ግን ከባድ ቋጠሮ ነው እውነት። በቃ እዛ አንዱን ልጅ ይቅርታስ ብላችሁት ስንት ነገር ብላችሁ አቢ ግን በጣም ተደማጭነት እንዳለው እያሳየን ነውና አሁን ምንድነው ተስፋችሁ? አሁን ቀጣይ ደግሞ ማን ይሄን ሊባል ነው? እስቲ ንገሩን። ለማንኛውም ለእናንተ ራሱ ደስታችሁን አታውቁትም። ደስ ይበላችሁ ደስ ይበላችሁ ምንም የምታውቁት ነገር የለም። አሁን ምንድነው የምትባሉት? እኛ ማለት ነው እኛ ተናደናል። እኛ ደስተኛ አይደለንም። እናንተ ግን ሁለት ማንነት ነው ያላቅላችሁ ብቻ። አሞሪም ተባረረ። አሞራው ተራራው እንግዲህ ተባለ። በቃ ጀመው እንግዲህ እኔ ተደስቻለሁ አልተደሰትኩም። በቃ እኔ ኖርማል ነኝ። እኔ ውሃ ነኝ። በቃ ጣም የለውም። በቃ ነገር ዋዋሚን ነገር ነው። እንግዲህ ማን ቀጣይ ደግሞ ማን መጥቶ ታዲቄ ምን እንደኔ እናለን እንግዲህ እኛም ቼላው ነናል። አባት አልባ አሰልጣኝ አልባ ከቼላና ወንድምነት ይመጣችሁ ብቻ ጀመው። አሰልጣኙ ሄዶ አሰልጣኝ ቢመጣ ማንቸስተር ዩናይትድ ከወራጅ አይወጣል። ሲጀመር ለምንድነው አሞሪም የመጣው እዚህ ቡድን? እዛው ስፖርቲንግ አርበ ብትቀመጥ የሲሳ የአባት የሆነ ክለብን ትተህ እዚህ የተረገመ ቡድን የመጣው ይበልክ። ሳትመለጥ መውጣትህን እግዚአብሔርን አመስግነ ባይ ባይ አሞሪም እያላችሁ
በጣም ነው ደስ ያለኝ ስለተባረረ። በጣም እንኳን ተባረረ። እውነትህን ነው። እንዴት ነው ግን እንዴት ነው እያሰባችሁ ያላችሁት? አሁን አሞሪም መባረሩ ምኑ ነው የሚያስደስት? የትኛውን አሰልጣኝ ማለት ይመጣል ብለህ ያሰብከው አሰልጣኝ ነው? ሉዊስ ኤንሪኬ ይምጣል? ማንን እንዲያመጡ ፈልገን? መበሳጨት እኮ ሆዳም የሆኑ አስተዳደሮች እኮ ስላሉበት ነው ማንቸስተር ዩናይትድ። ማን ነው ሻውን ደግሞ የሚመቱ የሚያቃጥለን 2-3 ዓመት ይሄ ያለው ቲም ለእኔ ያጫወት አይመችም ብሎ አዘበራርቆ 2-3 ዓመት ሲያቃጥል ደግሞ ወይኔ አሞሪም በመጣ ትላል። ቢስሚላ ፋሚሊ ምንድነው የምንሰማው? አሞሪም ተሰናበተ። ላምን አልቻልኩም። እውነት ያልተጠበቀ ውሳኔ እንዴ! እኔ ብዙ አሰልጣኝ ሲሰናበት አይቻለሁኝ። ምንም አይመስለኝም ነበር። ደነገጥኩኝ። የሆነ ለቅሶ የተነገረኝ ነው መሰለኝ። ወላሂ ነው የምላችሁ ክውን ያልኩት። ብዙዎች እርግጠኛ ነኝ የሱ መሰናበት እንደምትፈልጉ አውቃለሁ። ግን እሱ ልጆች አስፈርሞ በሱ ሁኔታ እንዲሆኑ ተብሎ ተጫዋቾች መጥተው በ20ኛው ሳምንት አሰልጣኝ ማሰናበት ምን ይሉታል? በእርግጥ ውጤቱን እሱን ለማቆየት ምንም ምክንያቶች የሉም ብዬ አስባለሁ። ግን ደህና ተስፋ እያሳየ ነበር እኮ። እኔ አሁን እሱን አሰናብተው የተሻለ ሰው ከመጣ ልክ ናቸው እላለሁ። ግን አሁን ደግሞ ሌላ ፕሮሰስ መጠበቅ ነው የሚሆነው። ኧረ ቢስሚላ አሞሪም ማንም ይሰራበት ባይዘው እኔ ከዩናይትድ አላስበልጠውም። አሞሪም ትናንት ነው የመጣው። ግን የከፋ እንዳይሆን ደህና ተስተካከለ። እስቲ ለማንኛውም ዩናይትድ ደጋፊዎች የሚሰማቸው ኮሜንት ላይ አስቀምጡ። መንገድ ላይ ሆኜ ነው ይሄን ቪዲዮ የሰራሁት ራሱ። የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ወላሂ አላቅም እንደኔ ክለቤን የሚወድ የለም። በጣም ነው የምወደው ማንቸስተር ዩናይትድ። መቼም ግን አያልፍለትም። በቃ በእንደዚህ ያለ አስተዳደር መቼም አያልፍለትም። እንዲሁ ጨጓራችንን እየተቃጠለን እንሞታታለን እንጂ ማለት ነው። ማንቸስተር ዩናይትድ ማለት ነው ከዚህ በኋላ 20 ዓመት ይፈጅበታል። 20 ዓመት ማለት ነው ማድረግ ዩናይትድ ማለት ነው። እግዚአብሔር ደነዝ የሆነ ቦርድ ነው ያላቸው። ምን አይነት ውሳኔ ነው እያስተላለፈ ያሉት? በድንገት ትንሽ ጊዜ ቢሰጡት ተባሯል አሞሪ እንደሆነ ሰምታችኋል ብዬ አስባለሁ። ይሄን ነገር ኧረ በስመ አብ። እሺ ምንድነው ያስቸኮላቸው ጉዳይ ነው? እስካሁን ድረስ ማለት እኔ እግዚአብሔር እንደ አሞሪ ማለት ነው ምርጥ አሰልጣኝ የለም። ዩናይትድ ስለሆነ ነው የከበደው። በጣም በእርግጠኝነት የምናገረው ይሄ ሰውዬ ትንሽ ጊዜ ያስፈልጋል። የሚፈልገውን ተጫዋች እንኳን እንደፈለገ አግኝቶ አያውቅም። ምንም አንሰካከስም እዚህ ጋር። አሁን ማን ነው የሚያመጡት? እስካሁን በጊዜያዊ የሆነ ከአንደር 21 የሚያሰለጥን አሰልጣኝ ነው ለጊዜያዊ። ለዞም ቋሚ አሰልጣኝ ለመፈለግ እስከ ክረምት ድረስ ሊፈጅባቸው እንደሚችልም ዴቪድ ኦርንስቴን ይዞት ወጥቷል ማለት ነው መረጃውን። ኧረ አይመጣውም። ዩናይትድ ነው ወዴት አባታችሁ ነው የምትገቡት? ምንድን ነው እሺ የሚሰራው? አሁን ቦርዱ በጣም በቃ የተመታ በጣም የሚያስጠላ ደነዝ የሆነ ቦርድ ነው ያለው። እኔም ተረድቼ ማሽላን ዘዴ ጥርሴ ስቃል እያረረ ሆዴ ያለ ዘንድሮ እንግዲህ አመቱን በሶስት ፍሌጀር ነው የምንጨርሰው። ፍሌጀር ከነ እንቁላሎቹ አባቱ። እኔ አሞሪም በመባረሩ ምንም አልደበረኝም። በነገራችን ግን የተባረረበት ምክንያት በውጤት ማታት አይደለም የተባረረው። የተባረረበት ሰዓት ክረምት ላይ ነበር። ካባረርክ ማባረር የነበረብህ አንጀንቆሮ በቀቀናም ድሃ ኢኖይስ። እሺ ማንቹሪያንስ ሩበን አሞሪም ስለመባረሩ በዚህም አካውንት ቢሆን ሀቁን ልንገራችሁ። አካውንቱ ማንቀሳቀስም ስላለብኝ ማለት ምን ተከሰተ ማለት ነው። ትላንት ከጨዋታው በኋላ ፕሬስ ኮንፈረንስ ላይ በጣም ተንጣጣች አሞሪም ማለት የሆነ ተጫዋች ምናምን ነገር ያስፈልገኛል ጃንዋሪ ላይ ተጫዋች ምናምን ብቻ ተጫዋች እንደሚፈልግ አለ አይደለ 8 ተከላካይ ይዤ የገባው ተጫዋች ስለሌለኝ ነው ምናምን እንድታግዙኝ ይገባል ብቻ የሆነ አቀሳሰረ ከክለቡ ጋር ማለት። ይሄ ደግሞ ከጄሰን ውለክስ ጋር በጣም ያጣለዋል። ያው ትከሻ መለካካት ደግሞ አንዳንዴ ካለቃዎቹ ጋር ከባድ በአፉ ምክንያት ነበር የተባረረው ማለት በአፉ ምክንያት። እና ይሄም ደግሞ ምን ነገር የመሰላችሁ ባለፈው ታክቲክ ምናምን ነገር ቀይረህ ያለህን ተጫዋች የሆነ ነገር ማድረግ ሞክር ሲባል ድርቅ አለና 4-4-3 የተጫወተው ራሱ ምናልባት ከበላዮቹ በነበረ ጫና ነው። ስለዛ መባረሩ እንደዛ ከሆነ መባረሩ ትክክለኛ ውሳኔ ነው ማለት። እኔ የኒውካስል ጨዋታ ላይ ሰውየው ለመቀየር ፈቃደኛ ሆነ ብዬ ነበር ያሰብኩት። ኖ ቀይረውበት ነው። ሰውየው ደደብ ነው። ገባችሁ አይደል? አሁን ይሄ ምርጥ ኦፖርቹኒቲ ነው። ዩናይትድ ደጋፊዎች ሲሪየስሊ ነው የምላችሁ። ማሬስካ ምርጥ ማናጀር ነው። ማሬስካን ባክ ብታደርጉ ይሻላል። ይሄ ሰውዬ 11 ተጫዋች እስካልመጣልኝ ድረስ አንድ ጌም አላሸንፍም እኮ ነው እያለ ያለው ባጭሩ።
ማን 6 ቁጥር 2 ቁጥር ማምጣት ይችል ነበር። 2 10 ቁጥር አመጣ ያስፈልገኛል ብለህ ከዛ መለጥለጥ ከሳምንት እስከ ሳምንት መለጥለጥ ገባችሁ አይደለ? ማሬስካ ምርጥ ማናጀር ነው። የማሬስካን ሲስተም ደግሞ 4-3-3 ነው የሚጫወተው። ማሬስካን አምጡት። ገባችሁ አይደል? ዩናይትዳውያንስ ሐሳቡን ሊቀይር ፈቃደኛ የሆነ ማናጀር ከሆነ ነበረ ትረስት ዘ ፕሮሰስ ምናምን ነገር እንጂ እስካመር ነው የሰውዬ እስካሞሪም ነው ማለት እንኳንም አባረሩት። ገባችሁ አይደል? ምን ወሬትም አይወስዳችሁም ነበር። ማሬስካን ሲቲን ገንዘብ አላችሁ፣ ቦስ ነኝ ትላላችሁ። ማንቸስተር አሁንም ቀይ ነው ትላላችሁ። ሲቲ ሳይሄድ ማሬስካን አንቃችሁ አምጡት። ያበደ ኮንትራት ሰጣችሁ ማለት እመኑ ነው የምላችሁ። ዳረን ፍሌቸር ለጊዜው ኢንተር ማናጀር ሆኖ ተቀጥሯል። ይሄ ኢንተር ማናጀር ራሱ አመቱ መጨረሻ ድረስ ይቆይ ምናምን ከተባለ ሌላ ችግር ማለት ግላዝነር ሊያመጡ እያሰቡ ነው ማለት ነው። እሱም መጥፎ ነገር አይደለም፣ ግን እስከ አመቱ መጨረሻ ድረስ በዳረን ፍሌቸር አይዘለቅም። በእርግጠኝነት ነው የምነግራችሁ። አይ ዊሽ ዩ ቤስት ኦፍ ላክ